ኒቆዲሞስ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክፍል 3 ትምህርታችን ወደዚህ ህንጻ ቤተክርስቲያን ለመምጣት የሚደረግ ዝግጅትን ወይም ደግሞ ሊጠበቅ የሚገባ ስርዓትን ተመልክተን ነበር። በባለፈው ሳምንት ትምህርታችን ይህን ርዕሰ ጉዳይ ለ3 ከፍለን አይተን ነበር። የመጀመሪያው ቤተክርስቲያን ከመምጣት በፊት የሚደረግ ቅድመ ዝግጅት ነው። በቤት ሳለን ልናደርጋቸው የሚገቡ ዝግጅቶች የትኞቹ ናቸው ብለን አይተናል። ይህን ርዕስ መቼ ወደ ቤተክርስቲያን መምጣት አለብን ከሚለው ርዕስ ጋር አዋህደን ተመልክተናል። ሁለተኛው ቤተክርስቲያን ደጃፍ ስንደርስ ምን ማድረግ አለብን ብለን ተምረናል። ሶስተኛው ቤተክርስቲያን ግቢ ውስጥ ከገባን በኋላ ምንድነው ማድረግ ያለብን የሚለውን የቤተክርስቲያን ስርዓትን የተመለከቱ ሐሳቦችን አንስተን ተማምረናል ማለት ነው። ስለዚህ ዛሬ በአራተኛው ክፍለ ጊዜ ትምህርታችን የምናነሳው ወደ ቤተክርስቲያን መምጣት ካለብን አብይ ምክንያቶች መካከል አንዱ ለጸሎትና ቅዱስ ሥጋውን ክቡር ደሙን ለመቀበል ነው ብለን ባለፈው ስለተማርን ለሁለቱ ነገሮች አብዝቶ መምጣት የሚገባ ከሆነ በዋነኝነትም እነዚህ ነገሮች ትኩረት አድርጎ ወደ ቤተክርስቲያን ለመምጣት የሚገባ ከሆነ ስርዓተ ጸሎትንና ቅዱስ ሥጋውን ክቡር ደሙን ለመቀበል የሚደረግ ቅድመ ዝግጅትን ወይም ልንጠብቀው የሚገባ ስርዓትን በተመለከተ በዛሬ ትምህርታችን እንመለከታለን ማለት ነው። ስለዚህ ዛሬ ስርዓተ ጸሎትና ስርዓተ ቅዱስ ቁርባን ላይ የተወሰኑ ነገሮችን እንማማራለን ማለት ነው። ለአባቶቻችን ለነቢያት ለሐዋርያት ምስጢር የገለጠ አምላክ ለኛም የቃሉን ደጃፍ ገልጦልን ምስጢሩን እንድንረዳ ሁላችንን ይርዳ። የመጀመሪያ ርዕሳችን የሚሆነው እንግዲህ ስርዓተ ጸሎት ነው። ወደ ቤተክርስቲያን ክርስቲያኖች አብዝተን ልንመጣ ከሚገባቸው ነገሮች መካከል አንዱ ጸሎት ለማድረግ ነው። ጸሎት በክርስትና ሕይወት ውስጥ ትልቅ ቦታ ያለው ነገር ነው። ይህንንም የቤተክርስቲያን መጻሕፍት በልዩ ልዩ መንገድ ያስረዱናል። ጸሎት ማለት ጸለየ፣ ለመነ ከሚል የግዕዝ ቃል የተገኘ ሲሆን ትርጉሙ ልመናና ምስጋና ማለት ነው። ይሄ የጸሎት ትርጉም የጸሎትን መዝገበ ቃላታዊ ፍቺ የሚያስረዳ ሳይሆን ጸሎት ምን እንደሆነም የሚገልጥ ነገር ነው። ጸሎት ምንድነው ከተባለ ሐዋርያው ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 4 ቁጥር 6 ላይ ጌታ ቅርብ ነው፣ በነገር ሁሉ በጸሎትና ምልጃ ከምስጋና ጋራ በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ሲል እንደተናገረ ጸሎት ከምስጋና ጋራ ያስጨነቀንን ነገር በልመና ወደ እግዚአብሔር የምናቀርብበት መንገድ ነው። ስለዚህ ጸሎት ማለት ምስጋና፣ ልመና ተብሎ ሊተረጎም ይችላል ማለት ነው። በፍትሐ ነገሥታችን ላይም ጸሎት ንግግር ተብሎ ተተርጉሟል። ፍትሐ ነገሥት አንቀጽ 14 ላይ ጸሎት ማለት ሰው ከእግዚአብሔር ጋር የሚነጋገርባት መንገድ ነች ይላል። ስለዚህ ጸሎት እግዚአብሔርን የምናነጋግርባት መንገድ ነች። በመኃልየ ይስሐቅ ላይ ልጅ ከአባቱ ጋር እንደሚጫወት በጸሎት ከእግዚአብሔር አባት ጋር ተጫወት ስለሚል ልጅ በእምነት አባቱን እንደሚያጫውተው የልቡን መሻት እንደሚነግረው እኛ ልጅ እግዚአብሔር አባት ሆኖ የልባችንን ለእግዚአብሔር የምንነግርበት የንግግር ሕይወት ነው ጸሎት። ስለዚህ ጸሎት በቤተ ክርስቲያን መጽሐፍ ንግግር ተብሎ ተፈቷል ማለት ነው። ሌላኛው ጸሎት ቅጽር ተብሎ ሊተረጎም ይችላል። ፊልክስዩስ የተባለ የቤተ ክርስቲያናችን መጽሐፍ ላይ የማይጸልይ ሰው ቅጽር የሌላትን ሀገር ይመስላል ይላል። ሀገር ቅጽር ከሌላት፣ ዳር ድንበር ከሌላት፣ ጠባቂ ከሌላት ጠላት ባሻው ጊዜ ገብቶ ያሻውን ሰርቶ ይወጣል። የማይጸልይ ክርስቲያንም ጠላት ባሻው ጊዜ ወደ ሕይወቱ እየገባ ኃጢአት እያሰራ ይወጣል። ስለዚህ ቅጽር ድንበር የሌላት ሀገር የጠላት መጫወቻ እንደምትሆን የማይጸልይ ሰው ራሱን በጸሎት ቅጽርነት ያላጠረን ሰው ዲያብሎስ በልዩ ልዩ መንገድ ይፈትነዋል። ስለዚህ ጸሎት ምሽጋችን፣ ቅጽራችን በዲያብሎስ የኃጢአት ፈተና እንዳንወድቅ ራሳችንን የምንጠብቅበት መከላከያችን ነው ማለት ነው። ሌላው ጸሎት እስትንፋስም ተብሎ ሊጠራ ይችላል። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 6 ላይ ብርሃነ ዓለም ቅዱስ ጳውሎስ ሁልጊዜ ደስ ይበላችሁ ሳታቋርጡ ጸልዩ ይላል። እንግዲህ ሳናቋርጥ ከምንፈጽመው ነገር መካከል አንዱ መተንፈስ ነው። ልክ መተንፈስ እንደማይቋረጠው ሁሉ ጸሎትም ስለማይቋረጥ ቅዱስ ጳውሎስ ሳታቋርጡ ጸልዩ ብሎ ይናገራል። የቤተክርስቲያናችን ሊቅ ቅዱስ ዮሐንስ አፈወርቅ መተንፈስ ያቆመ ሰው የሞተ እንደሚባል ሁሉ መጸለይ ያቆመ ክርስቲያን በቆሙ የሞተ ነው ብሎ ይናገራል። እስትንፋስ መኖሩን ከሚገልጡ ነገሮች መካከል አንዱ ሕይወትን ነው አይደል? የሚተነፍስ ሰው ሕይወት አለው ይባላል። የማይጸልይ ክርስቲያንም በክርስትና ሕይወቱ በቆሙ የሞተ ነው። ስለዚህ እስትንፋስ የመኖር ምልክት እንደሆነ እስትንፋስ ሳይቋረጥ እንደሚደረግ ሁሉ ጸሎትም በክርስትና ሕይወት የመኖር የመቆየት ምልክት ነው። ከዛም በላይ ሳይቋረጥ ሊደረግ የሚገባ ነገር ነው። ጸሎት አይቋረጥም የተባለው እኛ 24 ሰዓት ቆመን ስለራሳችን መጸለይ ስለቻልን ሳይሆን ከኛ ጸሎት ላይ የቤተ ክርስቲያናችን ጸሎት፣ የአባቶቻችን ጸሎት፣ በዱር በገደል በበረሃ ያሉ የቅዱሳን አባቶቻችን ጸሎት ጠብቆን፣ ምጽዋት የሰጣናቸው የነዳያን ጸሎት ጠብቆን የጸሎት ሕይወታችን እንዳይቋረጥ ያደርገዋል። ስለዚህ ጸሎት እንደ
እስትንፋስ ሳይቋረጥ የሚደረግ ለመኖር እስትንፋስ ምልክት እንደሆነ በክርስትና ሕይወት ለመኖር አንዱ ምልክት ተደርጎ የሚቆጠር ሕይወት ነው ማለት ነው። ሌላኛው መንገድ መሪ ተብሎ ሊተረጎም ይችላል። ጸሎት ፍኖተ አእምሮ የሚባል አንድ ልዑል ራስ ካሳ ኃይሉ የሚባሉ ሰው የጻፉት መጽሐፍ አለና እዛ መጽሐፍ ላይ ምን ይላሉ? ምርኩዙን የጣለ አይነ ስውርና የማይጸልይ ሰው መጨረሻ አንድ ነው ይላል። ለአይነ ስውር ምርኩዙ መንገድ መሪው ነው። ምርኩዙን የጣለ አይነ ስውር መንገድ የሚመራው የለም። ልክ ምርኩዙን የጣለ አይነ ስውርና ጸሎት ያቆመ ክርስቲያን አንድ ነው ወይም የማይጸልይ ሰው መጨረሻው አንድ ነው ያሉት ሁለቱም ገደል መግባት መጥፋት ነው መጨረሻቸው። ስለዚህ ጸሎት ምርኩዛችን ነው፣ መንገድ መሪያችን ነው። በረከቱ ይደርብን። ነገ የዕረፍቱ መታሰቢያ ነው። ቅዱስ ኤፍሬም ሶርያዊ ምን ብሎ ያስተምራል? አይናችን በገሃዱ ዓለም ያለውን እውነታ እንዲያይ እንዲመለከት የብርሃን እርዳታ ያስፈልገዋል። ነፍሳችን የመንፈሳዊውን ዓለም እውነታ እንድትረዳ የሶስት ብርሃኖች እርዳታ ያስፈልጋታል ይላል። እነዚህ ሶስት ብርሃን የተባሉ ጾም፣ ጸሎትና ምጽዋት ናቸው ብሎ ቅዱስ ኤፍሬም ሶርያ ያስተምራል። ያለ እነዚህ ሶስት ነገሮች እርዳታ መንፈሳዊውን ዓለም መረዳት አይቻልም። ስለዚህ በመንፈሳዊ ጉዞ በርትቶ ለመኖር የሚፈልግ ሰው ነፍሱ ይህንን ዓለም እንድትረዳ የሚያደርግባት ብርሃን አንደኛው ጸሎት ነው ብሎ ቅዱስ ኤፍሬም ሶርያ ያስተምራል። ስለዚህ ጸሎት በዚህ ሕይወት መንገድ የሚመራን ምርኩዛችን፣ እስትንፋሳችን፣ ከእግዚአብሔር ጋር የምንነጋገርበት መንገዳችን ስለሆነ ከአጋንንት ፈተና የምንጠበቅበት ካወቅነው ብቻ ሳይሆን ካላወቅነው ክፉ ነገር የምንጠበቅበት ቅጽር ስለሆነ በክርስትና ሕይወታችን አብዝተን ልንፈጽማቸው ከሚገቡ ነገሮች መካከል አንዱ ጸሎት ነው ማለት ነው። ስለዚህ ወደ ቤተ ክርስቲያንም ከምንመጣባቸው ምክንያቶች መካከል አንዱና ቀዳሚው ለጸሎት ነው ወደ ቤተ ክርስቲያን የምንመጣው። ስለዚህ ለጸሎት ወደ ቤተ ክርስቲያን ስንመጣ በግልም ጸሎት ጊዜ ልንጠብቃቸው የሚገቡ የቤተ ክርስቲያን ስርዓቶች ምንድናቸው የሚለውን በቅደም ተከተል እንመለከታለን ማለት ነው። ከጸሎት አይነቶች እንጀምራለን። እንግዲህ ሁላችሁ እንደምታውቁት ጸሎት ሁለት አይነት ነው። የመጀመሪያው የማህበር ጸሎት ይባላል። ሁለተኛው የግል ጸሎት ይባላል። በክብር የማህበር ጸሎት ከግል ጸሎት ይበልጣል። በስርዓትም በተወሰነ መንገድ የማህበር ጸሎት ከግል ጸሎት ይለያል። የማህበር ጸሎት የሚባለው በእምነት አንድ የሆኑ ሀብተ ወልድ ስመ ክርስትና አግኝተው የልጅነት ጸጋን ያገኙ በሜሮን የከበሩ በቅዱስ ሥጋው በክቡር ደሙ የተዋጁ ምእመናን ወደ እግዚአብሔር የሚያቀርቡት የህብረት ጸሎት ልመና የማህበር ጸሎት ተብሎ ይጠራል። የማህበር ጸሎት ክርስቲያኖች ተሰብስበው የሚጸልዩት ጸሎት ነው። ይሄን ጸሎት በእምነት ከማይመስሉ ሰዎች ጋር መጸለይ አንችልም። ጸሎት የማህበር የሚያሰኘው ብዙ ሰዎች ተሰብስበው ስለጸለዩት ብቻ ሳይሆን በእምነት አንድነት ያላቸው ሰዎች ተሰብስበው ስለጸለዩት ነው። ስለዚህ መጽሐፍ ከማያምኑ ጋር በማይመች አካሄድ አትጠመዱ እንዳለ ጸሎትን በመሰለ ህይወት ከማያምኑ ጋር ልንጠመድ ስለማይገባ ቤተክርስቲያናችን የማህበር ጸሎት ብላ የምታስተምረው በእምነት አንድ ከሆንን በተዋሕዶ በረት ካለን ሀብተ ወልድ ስመ ክርስትና አግኝተን በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ካሉ ወንድሞች እህቶች ጋር አባቶች ካህናት ጋር በህብረት የምናደርሰው ጸሎት የማህበር ጸሎት ተብሎ ይጠራል። ለምሳሌ ጸሎተ ቅዳሴ ከሁሉ ጸሎቶች የሚበልጠው ትልቁ ጸሎት ቅዳሴ ነው። ይሄ ጸሎት የማህበር ጸሎት ነው። ሁለተኛ የጸሎት አይነት የግል ጸሎት ነው። የግል ጸሎት ከማህበር ጸሎት ባሻገር ባለ ጊዜ እንደ ግል ብርታታችን በቤትም በቤተ ክርስቲያንም ሆነን የምንጸልየው ጸሎት ነው። በቀኖና ከንስሐ አባት ተሰጥቶ ሊሆን ይችላል። በመንፈሳዊ ሕይወታችን ለመበርታት ከእግዚአብሔር ጋር ንግግር ማድረግ ነው ተብሎ ስለተተረጎመ ጸሎት ከእግዚአብሔር ጋር በግል የምንነጋገርበት የጸሎት ሰዓት ሊኖረን ይችላል። ያ ደግሞ የግል ጸሎት ተብሎ ይጠራል ማለት ነው። እነዚህን ሁለት ጸሎቶች በምናደርግበት ጊዜ አባቶቻችን እነዚህን ስርዓቶች ጠብቁ ብለው አስተምረውናል። በማህበርም የጸሎት ሰዓት፣ በግልም የጸሎት ሰዓት ጸሎትን በተመለከተ እነዚህ ስርዓቶች ሊጠበቁ ይገባቸዋል። የመጀመሪያው ብርሃን ባለበት ቦታ መቆም ወይም ደግሞ መብራት ማብራት ይገባል። ግድ ካልሆነ በስተቀር አስጨናቂ ካልሆነ በስተቀር ሰው በግል የጸሎት ሰዓቱም ሲቆም በማህበር ጸሎት ቤተክርስቲያን መጥቶ ጸሎት ሲካፈል መቆም ያለበት በብርሃን ቦታ ወደ ብርሃን አምላክ የሚያቀርበው የልመና ቃሉ ነውና ብርሃን ባለበት ቦታ ቆሞ ጸሎቱን ሊያደርስ ይገባል። መብራት እንኳን ባይኖር መብራት ማብራት አለበት። ጧፍ ሻማ አብርቶ ጸሎቱን ማድረስ አለበት። ስለዚህ ያለንበት አዲስ ኪዳን በብርሃን የተመሰለ ኪዳን ነውና ወደ ብርሃን አምላክ የምናደርሰው የልመና የምስጋና ቃል ነውና ጸሎታችንን መፈጸም ያለብን ብርሃን ባለበት ቦታ ነው። የመጀመሪያው የቤተ ክርስቲያን ስርዓት የሚያዘው ይሄ ነው። ሁለተኛው አሳማኝ የአካል ህመም ያለበት ሰው ካልሆነ በስተቀር ጸሎት የሚደርሰው ቆሞ ነው። ጸሎት ለማድረስ ሰው መቆም መቻል አለበት። መዝሙር 5 ቁጥር 3 ላይ በማለዳ በፊት እታይህማለሁ ብሎ ይናገራል። በማለዳ በፊት ቆማለሁ እታይህማለሁ የሚለው ቃል እግዚአብሔር ፊት ቆመን ልንታይ ጸሎት ልናደርግ እንደሚገባ የሚያስረዳ።
ስለዚህ ሁለተኛ የጸሎት ስርዓት መቆም ነው። መቆም ሲባል ግን በውስጡ ሶስት ነገሮችን ይይዛል። የመጀመሪያው ቤተክርስቲያን ውስጥና በቅዱሳን ስዕላት ፊት መቆም ነው። ሰው ጸሎት ሊያደርስ ከቆመ በማህበርም በግል የጸሎት ሰዓቱ ቤተክርስቲያን ውስጥ ካለ በሚገባው ቦታ ቆሞ የጸሎት ስርዓቱን መካፈል አለበት፣ መጸለይ አለበት። ቤተክርስቲያን መቅደስ ውስጥ ካልሆነ ደግሞ በአዳራሽ የማህበር ጸሎት ሲያደርስ፣ በቤቱ የግል ጸሎት ሲያደርስ ፊቱ መቆም ያለበት ወዴት ነው ከተባለ ወደ ቅዱሳን ስዕላት ቆሞ መጸለይ ይገባል። የቅዱሳን ስዕላት አገልግሎት ተብሎ ከሚጠቀሱት መካከል አንዱ ስርዓተ አምልኮ መፈጸም ነው። ስርዓተ አምልኮ ከሚፈጸምባቸው መንገዶች መካከል አንዱ ጸሎት ነው። ስለዚህ ቅዱሳን ስዕላት ፊት ቆሞ መጸለይን የቤተክርስቲያን ስርዓት ይፈቅዳል፣ ያዛል። ስለዚህ መቅደስ ውስጥ ካለን ቤተክርስቲያን ውስጥ ካለን በሚገባን ቦታ ወደ ቤተክርስቲያን ዞረን መቆም ይገባል። በቤት ውስጥ ካለን ደግሞ ወደ ቅዱሳን ስዕላት ዞረን መቆም መጸለይ ይገባል። ሁለተኛው መቆም ሲባል ቀጥ ብሎ መቆም ነው። ንጉስ ፊት የሚቆም ሰው ለንጉሱ ክብር በሚመጥን አኳን ቆሞ ንግግሩ እንደሚያቀርብ የንጉሱን ሐሳብ እንደሚሰማ ንጉሰ ሰማይ ወድ ምድር የተባለ እግዚአብሔር ፊት ለጸሎት በምንቆምበት ጊዜ በተቻለን አቅም ቀጥ ብሎ መቆም በክብር መቆም ይገባል። ስለዚህ መቆም ሲባል ሁለተኛው ትርጉም ይሄ ነው። ሶስተኛው ቅዱሳን ስዕላት በሌሉበት ቤተክርስቲያን በሌለበት ከሆነ ለጸሎት የቆምነው መቆም ያለብን ወደ ምስራቅ። ወዴት ነው መቆም ያለብን? ቅዳሴያችን ላይም ተደጋግሞ እንደሚነገረው ወደ ምስራቅ ተመልከቱ እንደሚባል ምስራቅ ለኛ ለክርስቲያኖች ልዩ ትርጉም አላት። ቅዱስ ኤፍሬም ሶርያዊ ይህን ሲያስረዳ አይሁዶች ቤተ መቅደሳቸው ያለበት ቦታ ካልሆኑ ጸሎት ሊያደርጉ ከፈለጉ ወደ ኢየሩሳሌም አቅጣጫ ዞረው ጸሎት ያደርጋሉ። ምክንያቱም የልባቸው መሻት ልባቸው ውስጥ ያለችው ቦታ ያቺ ስለሆነች አይሁድ ልባቸው ወዳለባት ወደ ኢየሩሳሌም ዞረው ጸሎት ያደርጉ ነበር። እኛም ክርስቲያኖች ቤተ መቅደስ የሌለበት ቅዱሳን ስዕላት የሌሉበት ቦታ ከሆነን ልባችን ወዳለበት ቦታ ዞረን ጸሎታችንን ማድረስ አለብን ይላል። የኛ ልብ ያለ የት ነው ከተባለ ወደ ምስራቅ። ምስራቅ ለኛ ምን ትርጉም ይሰጠናል ከተባለ የመጀመሪያው ምስራቅ እመቤታችን ቅድስት ድንግል ማርያም ነች። እሷ ምስራቅ ሆና ልጇ ኢየሱስ ክርስቶስ የፀሐይ ጽድቅ ነው። ስለዚህ ወደ ምስራቅ ተመልከቱ ሲባል የምንመለከተው የፀሐይ መውጫ ደጅ የተባለች ድንግል ማርያም የምስራቅ ደጅ የተባለች ከምስራቅ የወጣ ፀሐይ የተባለ ኢየሱስ ክርስቶስን እናስባለን። አንደኛ እኛ ምስራቅን ስናስብ የሚሰማን ይሄ ነው። ሁለተኛው ምስራቅ ለኛ ገነት ነች። ምስራቅ ማነች ለኛ? በስነ ፍጥረት ትምህርት እንግዲህ የገነት አቅጣጫ ተብሎ የተነገረን በስተ ምስራቅ ነው። ልባችን ያለው በዛ ነው። ስለዚህ ለጸሎት ስንቆም ወደ ምስራቅ የምንመለከተው በልባችን እነዚህ ነገሮች እያሰብን መጸለይ ስለሚገባ ነው። ቅዱሳን ስዕላት ቤተ መቅደስ በሌለበት ቦታ ላይ ሰው ጸሎት ሊያደርስ ከቆመ ወደ ምስራቅ አቅጣጫ ዞሮ መጸለይ እንዳለበት የቤተ ክርስቲያን ስርዓት ያዛል ማለት ነው። ስለዚህ ሁለተኛው የጸሎት ስርዓት መቆም ነው። ሶስተኛው እጅን መዘርጋት ነው። ስንጸልይ እጃችንን ዘርግተን ልንጸልይ ይገባል። መዝሙር 133 ቁጥር 2 ላይ መዝሙር 133 ቁጥር 2 ላይ በሌሊት በቤተ መቅደስ ውስጥ እጆቻችሁን አንሱ እግዚአብሔርንም ባርኩ ይላል። ጸሎት ምስጋና ነው፣ እግዚአብሔርን መባረክ ነው። ስለዚህ በሌሊት ቤተ መቅደስ ሄዳችሁ ስታመሰግኑ፣ ስትጸልዩ፣ እግዚአብሔርን ስትባርኩ እጆቻችሁን አንሱ ተብሎ ተጠቅሷልና ስንጸልይ እጆቻችንን ዘርግተን ልንጸልይ ይገባል። ሶስተኛው ስርዓት ይሄ ነው። አራተኛው አይንን ወደ ሰማይ ማቅናት ነው። በቤተ ክርስቲያን ስርዓት ስንጸልይ አይናችንን ጨፍነን ወደ መሬት ዝቅ አድርገን አይደለም መጸለይ ያለብን። አይናችንን ወደ ሰማይ በማቅናት ተስፋ አድርገን የምንጠብቃትን የእግዚአብሔርን ቸርነት ምሕረት እያሰብን ተስፋ አድርገን የምንጠብቃትን ሰማያዊ ሕይወታችንን እያሰብን መጸለይ ይገባል እንጂ አይን ጨፍኖ መጸለይ የቤተ ክርስቲያናችን ስርዓት አይደለም። መዝሙር 122 ቁጥር 2 ላይ መዝሙር 122 ቁጥር 2 ላይ በሰማይ የምትኖር አቤቱ ሆይ አይነ ልቦናችንን ወደ አንተ እንመልሳለን ይላል። አይነ ልቦናችንን ወደሱ መልሰን ሰማያዊ ርስታችንን ተስፋ እያደረግን ቀና ብለን እንጸልያለን እንጂ አይን ጨፍኖ መጸለይ የቤተ ክርስቲያናችን ስርዓት አይደለም። አራተኛው ይሄ ነው። አምስተኛው ጸሎት ሊደረግ የሚገባው ከእንባና ከስግደት ጋር። እንግዲህ ስግደት በመንፈሳዊ ሕይወታችን ውስጥ ከሚያስፈልጉን የትሩፋት ስራዎች መካከል አንዱ ነው። በቤተ ክርስቲያን ስርዓት ከተከለከሉ የግዝት በዓላት በስተቀር ለጸሎት በቆምንበት ጊዜ ስግደትን ከጸሎት ጋር አስተባብረን መያዝ መቻል አለብን። ነግህ ይሰኛል። ነግህ ማለት ጠዋት 12 ሰዓት ማለት ነው። የሌሊቱ የጨለማ ጊዜ አልፎ ብርሃን የሚተካበት ሰዓት ነው። በዚህ ሰዓት ክርስቲያን ሊጸልይ ይገባል። ለምን ከተባለ አንደኛ የሌሊቱን ጨለማ አሳልፎ የጠዋት ብርሃን እንድናይ ያደረገን እግዚአብሔር ነው። ሰው ሌሊት ተኝቶ በእንቅልፍ ልቡ ማን ራሱን ይጠብቃል? እንቅልፍ ራሱ ትንሹ ሞት ነው እንላለን አይደል? ስተኙ ራሳችሁን ጠብቃችሁ
አይደለም። ያንን የጨለማ ጊዜ ራሳችንን መጠበቅ በማንችልበት ጊዜ ጠብቆ የጧቱን ብርሃን እንድናይ ያደረገን እግዚአብሔር ነውና የሌሊቱ የጨለማ ጊዜ አልፎ የጧቱ ብርሃን የሚተካበት ጊዜ ላይ መጸለይ ይገባል። አንደኛው በነግ ለመጸለይ ምክንያት ይሄ ነው። ሁለተኛው ይሄ ጊዜ አዳም የተፈጠረበት ጊዜ እንደሆነ የቤተክርስቲያናችን መጽሐፍት ያስረዳሉ። አዳም በዕለተ ዓርብ የተፈጠረው በጧት በነግ 12 ሰዓት እንደሆነ መጽሐፍ አክሲማሮስ ይናገራል። ስለዚህ የተፈጠርንበትን ዓላማ ራሱ ማመስገን ይገባል። አላለም በጸሎታችን የተፈጠርንበትን ሰዓት አስበን በዛ ሰዓት መጸለይ ይገባል። ስንድን ደግሞ ጌታ በጲላጦስ ፊት ለፍርድ የቀረበበት ሰዓት ጧት ነግ 12 ሰዓት እንደሆነ የቤተክርስቲያን መጽሐፍት ያስረዳሉ። እነዚህ ሶስት ነገሮች አስበን የመጀመሪያው የጸሎት ሰዓት ነግ ጧት 12 ሰዓት ነው ብላ ቤተክርስቲያን ስራ ሰርታለች። ሁለተኛው ከነግ ቀጥሎ ያለው የጸሎት ሰዓት ሰልስት ይባላል። ይሄ ደግሞ ጧት 3 ሰዓት ነው። ጧት 3 ሰዓት ነው። ለምንድን ነው ጧት 3 ሰዓት የምንጸልየው ከተባለ ልዩ ልዩ ምክንያቶች አሉን። የመጀመሪያው ጧት 3 ሰዓት ማለት ነብዩ ዳንኤል በብሉይ ኪዳን ወደ እግዚአብሔር ለመጸለይ የሚቆምበት ሰዓት እንደሆነ መጽሐፍ ቅዱስ ይነግረናል። ትንቢተ ዳንኤል ምዕራፍ 6 ቁጥር 10 ላይ ዳንኤል ወደ እግዚአብሔር ለመጸለይ ጧት 3 ሰዓት ይቆም እንደነበር ይናገራል። ስለዚህ ዳንኤልን የጸሎት ሰዓት አስበን ጧት 3 ሰዓት ለጸሎት እንቆማለን። ሁለተኛው እመቤታችን ቅድስት ድንግል ማርያም የመልአኩ የቅዱስ ገብርኤልን ቃለ ብስራት የሰማችበት ሰዓት ጧት 3 ሰዓት ወይም ደግሞ ሰልስት ነው። መልካም የሆነ የብስራት ቃል በጸሎት መረጋጋትን እግዚአብሔር ይሰጠን ዘንድ በዚህ ሰዓት በጸሎት እንቆማለን። ሶስተኛው ስንድን ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በጲላጦስ ፍርድ የተገረፈበት ሰዓት ነው። 3 ሰዓት ጠዋት ክርስቶስ የተገረፈበት ሰዓት ነው። የመጨረሻው ምክንያታችን ይህ ሰዓት መንፈስ ቅዱስ ለሐዋርያት የወረደበት ሰዓት ነው። መንፈስ ቅዱስ ለሐዋርያት የወረደበት ሰዓት ነው። እነዚህ ነገሮች አስቦ ሰልስት ጠዋት 3 ሰዓት ላይ ለጸሎት መቆም እንደሚገባ የቤተክርስቲያን ሥርዓት ያስተምራል። ሁለተኛው ይሄ። ሶስተኛው ቀትር ነው። ቀን 6 ሰዓት። ለዚህ ሰዓት ቢያንስ 2 ምክንያቶችን መጥቀስ ይቻላል። የመጀመሪያው ይህ ሰዓት አዳም ዕፀ በለስን በልቶ የሳተበት ሰዓት ነው። ስለዚህ አዳም ተፈትኖ ወደ ወደቀበት ኃጢአት የገባበት ሰዓት ስለሆነ ተፈትኞ ወደምወድቅበት ፈተና አታስገባን ብለን እግዚአብሔርን የምንለምንበት ሰዓት ነው። ቀን 6 ሰዓት ይህንን አስበን ለምናለን። ሌላው ስንድን ይሄ ሰዓት መድኃኔ ዓለም ኢየሱስ ክርስቶስ ስለኛ ኃጢአት በቀራንዮ ምን ያለበት ሰዓት ነው? የተሰቀለበት ሰዓት ነው። ስለዚህ 6 ሰዓት ቀን በእነዚህ ምክንያቶች ሊጸለይ ይገባል ማለት ነው። አራተኛው ተሰዓት ነው። ተሰዓት ወይም ከሰዓት በተለምዶ ይባላል። ቀን 9 ሰዓት። በዚህ ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ በፍቃዱ ክብርት ነፍሱን ከቅዱስ ሥጋ የለየበት ሰዓት ነው። ጌታ የሞተበት ሞታችንን በሞቱ ለማሸነፍ በቀራንዮ አደባባይ በዕፀ መስቀል ላይ ጌታችን የሞተው 9 ሰዓት ላይ ይሄን አስበን ለጸሎት እንቆማለን። ሌላው በአዲስ ኪዳን የሐዋርያት ሥራ ምዕራፍ 3 ቁጥር 1 ላይ ሁለቱ ቅዱሳን ሐዋርያት ቅዱስ ጴጥሮስና ቅዱስ ዮሐንስ ወደ ቤተ መቅደስ ለጸሎት የሄዱበት ሰዓት እንደሆነ ተጽፏል። ቅዱሳን ሐዋርያቱን አብነት አድርገን ቀን 9 ሰዓት ላይ እንጸልያለን። አምስተኛው ሰርክ ይባላል። ሰርክ የ11 ሰዓት ጸሎት ማለት ነው። ይህ ሰዓት የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋው ከመስቀል ላይ ወርዶ ወደ መቃብር የወረደበት ሰዓት ነው። በብሉይ ኪዳን አንደኛ ነገሥት ምዕራፍ 18 ቁጥር 36 ላይ እንደተጻፈ ነብዩ ኤልያስ ያቀረበውን መስዋዕት እግዚአብሔር የተቀበለበት ሰዓት ነው። የጸሎት መስዋዕታችንን እንዲቀበል የምንጸልይበትም ሰዓት ነው ማለት ነው። ሌላው 11 ሰዓት ቀን ሲደክም የዋለ ሰራተኛ የድካሙን ፍሬ ዋጋውን የሚቀበልበት ሰዓት ነው። በምጽአት ቀን መተን ለስራችን ዋጋችንን ስትከፍለን እንግዲህ ዋጋችንን አታሳጣን፣ መልካም ዋጋ የምትሰጠን ይሁንልን ብለን የምንጸልይበት ሰዓት ነው። ስለዚህ አምስተኛው ሰርክ የሚባለው የ11 ሰዓት ጸሎት ነው። ከዛ ቀጥሎ ነዋም ይባላል። የመኝታ ሰዓት ጸሎት ማለት ነው። በሰላም ያዋልከን አምላክ በሰላም አሳድረን የምንልበት ሰዓት ነው። ይህ ሰዓት ሰው ከቀን ውሎ ድካሙ የሚያርፍበት ሰዓት ነው። ፍጹም እረፍት ወዳለባት ወደ መንግስተ ሰማያት አስገባን ብለን የምንጸልይበት ሰዓት ነው። ከድካማችን የምናርፍባት ሰዓት እንደሆነች ወደ መኝታ የምንሄድበት ሰዓት ስለሆነ ፍጹም እረፍት ወዳለባት ወደ መንግስተ ሰማያት እንዲሁ አድርሰን ብለን የምንለምንበት ሰዓት ነው። ከዛ ባሻገር ይህ ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱሳን ሐዋርያቱን ይዞ ወደ ጌቴሴማኒ የሚሄድበት በዛም የሚጸልዩበትና የሚዘምሩበት ሰዓት እንደሆነ መጽሐፍ ቅዱስ ይነግረናል። ስለዚህ ይህን ሰዓት የመኝታ ሰዓት ነዋም የሚባለውን ማለት ነው ማታ 3 ሰዓት ያለውን በቤተ ክርስቲያናችን የጸሎት ሰዓት ተደርጎ
ይቆጠራል ማለት ነው። የጸሎት ሰዓት ተደርጎ ይቆጠራል ማለት ነው። ሰባተኛው በበረት የተወለደበት ሰዓት ነው። ሞትን ድል አድርጎ የተነሳበት ሰዓት ነው። እንዲሁም ኋላ ዓለምን ለማሳለፍ የሚመጣበት የምጽአት ሰዓት ነው። እነዚህ ነገሮች አስቦ በመንፈቀ ሌሊት በጸሎት መበርታት እንዳለብን ቤተክርስቲያናችን ታስተምራለች። ጌታ በከብቶች በረት የተወለደበት፣ ሞትን ድል አድርጎ የተነሳበት፣ በምጽአት ጊዜ ዓለምን ለማሳለፍ የሚመጣበት ሰዓት ነው። ስለዚህ ስንት ሰዓት ሆነ ማለት ነው? 7 የጸሎት ጊዜያት የሚባሉት በቤተክርስቲያን እነዚህ ናቸው። እየጸለያችሁ ነው? በ7 የጸሎት ሰዓቶች ብዙ ጊዜ ሰው ግራ ይገባዋል። በእነዚህ 7 ሰዓቶችማ ጸሎት ካረኩ ምኑን ሰራሁት ይላል ሰው አይደል? ምኑን ሰራሁት? እነዚህ 7 የጸሎት ሰዓቶች ምን እንጸልይ የሚለው ጥያቄ ነው። እነዚህን በተመለከተ የቤተክርስቲያን ሥርዓት እንዲህ ይላል። እንግዲህ ከሥርዓተ ቤተክርስቲያን ምንጮች መካከል አንዱ የቤተክርስቲያን ጉባኤያት ናቸው ብለን ተምረናል። ከነዚህ ጉባኤያት መካከል አንዱ ሎዶቅያ በሚባል ቦታ ላይ የተደረገ የቤተክርስቲያን ጉባኤ፣ በጉባኤ የተገኙ ውሳኔዎች ቀኖና ሎዶቅያ ተብለው የሚጠሩት የሚጠቀሱ ናቸውና በዚህ ጉባኤ ቀኖና መሰረት ክርስቲያኖች በቤተክርስቲያን የጸሎት ሰዓታት ላይ ጸሎተ ዳንኤልና ጸሎተ ሰለስቱ ደቂቅን እንዲጸልዩ ታዘዋል። ለጸሎት ሰው ሲቆም የማህበር ጸሎት ከሚደረግባቸው የጸሎት ጊዜያት ውጪ በግል ጸሎት ጊዜ ስንቆም በ7 የጸሎት ጊዜያት ላይ ጸሎተ ዳንኤልን፣ ጸሎተ ሰለስቱ ደቂቅን ጸልዩ የሚል ሥርዓት ተሰርቶልናል። የበረቱ ማሳደግ የሚገባ ነው። የምንጸልይ ልማድ የሌለው ሰው ከአባታችን እኮ ጸሎቱን ማለት ይችላል። ቅዳሴ መምጣት ልማድ የሌለው ሰው በሰንበት ቅዳሴ እኮ መጀመር ይችላል። ያንን አበርትቶ ሲል ጸሎቱ በራሱ ኃይል ይኖራል። ኃይል ሲኖረው በበለጠ እየተጋ ይመጣል። በሳምንት ሰንበትን ማስቀደስ የለመደ ሰው ያንን ቅዳሴ ደግሞ ሊጨምር ይችላል። አንድ ቀን ቅዳሴ ጠዋት መምጣት የጀመረ ሰው ደግሞ ሲበረታ ደግሞ ኪዳንን መምጣት ይጀምራል። ቅዳሜንም ቅዳሴ ይጨምራል። እንዲህ እያለን እየበረታን የምንሄድበት ህይወት ነው። ጥቂት ሞክረን ሲያቀተን እንደታዘዝነው ሁሉ መፈጸም ሲከብደን ተስፋ ቆርጠን ልንተው አይገባም። ብዙ ጊዜ በህይወታችን የምንሳሳተው ተስፋ መቁረጥ ያለብን ነገር ባለመለየታችን። ተስፋ ቆርጠን ልንተዋቸው የሚገቡ ነገሮችን የማየው ምክንያት እየሰጠን እናስቀጥላቸዋለን። ተስፋ ሳንቆርጥ በጽናት ልንይዛቸው የሚገቡ ነገሮችን ደግሞ በትንሽ ነገር ተስፋ ቆርጠን እንተዋቸዋለን። ለምሳሌ ብዙ ኃጢአቶቻችን፣ ክፉ ልማዶቻችንን እኮ መተው እንፈልጋለን። ትናንት እንዳልጠቀሙ እያወቅን ዛሬ እየጠቀሙ እንዳልሆነ እያወቅን ላለመተው ግን የተለያየ ምክንያት እየሰጠን ዛሬ ተሸክመናቸው እንጓዛለን። ሰው ክፉ ልማዱ ለመተው ብዙ ጊዜ ቃል እየገባ የሚያቅተው እኮ ከዚህ የተነሳ ክፉ ልማዱ ላይ ተስፋ መቁረጥ ያቅተዋል። ነገ እንደው ድንገት ይጠቅመኝ ይሆን ብሎ እያስብን ብዙ ሰው ይቀጥልበታል። እንደዚህ አንድ ቦታ ከወጣቶች ጋር እንደዚህ አይነት ትምህርት ስንማር መተው የምትፈልጉት ክፉ ልማድ ምን ነው የሚል ሀሳብ ሲነሳ ብዙዎቹ ወጣቶች ቤቲ የሚባል ቆማ መተው እንፈልጋለን። ለምን መተው የምንፈልጉ ሲባል በቃ ገንዘባችን ሀሳባችን ሁሉ ጨረሰው። ገንዘብ መጨረስ ብቻ ሳይሆን በዚህ አልፍልናል የሚለው ሀሳብ ልባችንን ገዝቶ ምንም እንዳንሰራ ቁጭ አርጎ አስቀመጠን የሚሉ ወጣቶች አሉ። ታዲያ ለምን ነው ማተው ሲባል ያው ትናንት አልደረሰኝም ዛሬም አይደርሰኝም ይሆናል፣ ነገር ግን ምናልባት ይደርሰኝ ይሆናል አለ። ክፉ እንደሆነ እያወቁት ሶስት እንደሚሆን እያወቁት እንኳን ከዛ የሚገኝ ትንሽ ረብ ያለ ነገር እየመሰላቸው ተስፋ ሳይቆርጡበት ዛሬ ይዘውት የሚሄዱ ሰዎች አሉ። ልክ እንደዚህ እኮ መተው የምንፈልጋቸው ክፉ ልማዶች አሉ። ያቃተን ተስፋ መቁረጥ ነው። እነሱ ላይ ተስፋ መቁረጥ ያስፈልጋል። የሚያስፈልገው ተስፋ መቁረጥ ያለብን ትናንት ሰርተን ያልጠቀምን ጸጸት የሆነብን ዛሬ እያደረገው ሸክም ጸጸት የሆነብን ነገር ነገ አድርገነው ደስታ ሊሰጠን አይችልም። እዛ ነገር ላይ ተስፋ ቆርጠን መተው መቁረጥ መለየት መቻል አለብን። የሚሰጥት መርከብ ላይ የሚቃጠል መኪና ላይ ያለ ሰው የመጀመሪያ እርምጃው ከመርከቡ መውጣት፣ ከሚቃጠል መኪና ማምለጥ ነው። እንደው መኪናው ሊጠፋ ይችላል እሳቱ ብሎ ማን መኪና ውስጥ ይቀመጣል? እየሰጠም ያለ መርከብ ላይ ያለ ሰው እንደው መርከቡ የሆነ ነገር ይሆናል በራሱ ሳይድ ቁጭ ብሎ እንዴት ይጠብቃል? ኃጢአቶቻችን እኮ ልክ እንደዚህ ናቸው። አላስተዋልም እንጂ እንደሚቃጠል መኪና እንደሚሰጥም መርከብ እኮ ወደ ጥፋት ነው ይዘው እየሄዱ ያለው። ወደ ጥፋት እየሄድን ያለንበት መንገድ ላይ የሚጠብቀን ምንም በረከት የለም። ቆም ብለን አስበን ራሳችንን ፈትሸን ወደ ጽድቅ ነው መመለስ መቻል ያለብን። ኃጢአቶቻችን ላይ ነው ተስፋ መቁረጥ፣ ክፉ ልማዶቻችን ላይ ነው ተስፋ መቁረጥ ያለብን። እዚህ ላይ ያቃተንን ተስፋ መቁረጥ ግን የት ጋር ተገብረዋለን ከተባለ የሚጠቅመን ነገር ጸሎት አቃተኝ፣ ሀሳቤን መሰብሰብ አቃተኝ ብሎ ሰው ተስፋ ይቆርጣል። መጸለይ የጀመረው መጸለይ ይተዋል።
ቤተክርስቲያን መጥቶ መማር የጀመረ ሰው እንደምማር ተለወጥኩም ብሎ ቶሎ ተስፋ ቆርጦ ይተዋል። ምን ቢፈተን እስከ ፍጻሜው ድረስ ጸንቶ ሊፈጽማቸው የሚገቡ መንፈሳዊ ነገሮችን አይደለም ያቅም ይሆን አይደለም ብሎ ብዙ ሰው ተስፋ ቆርጦ ይተዋል። መድረክ ላይ ተስፋ መቁረጥ ያቃተው ሰው ጸሎት ላይ ተስፋ ቆርጦ ይተዋል። ራሱ በፍጹም ይህን ነገር መተው አልችልም ብሎ ከኃጢአት ጋር ተስማምቶ ለማኖር ራሱ ጥረት የሚያደርግ ሰው ጸሎት ላይ ሀሳቤን በፍጹም ግን ልሰበስባችን ብሎ ተስፋ ቆርጦ ይተዋል። ተስፋ መቁረጥ ያለብን ቦታ የት እንደሆነ መለየት መቻል አለብን። መቁረጥ ያለብን ክፉ ነገሮች ላይ፣ የማይጠቅሙ ነገሮች ላይ ያሳለፍነው ሕይወት በቂ ምስክር ነው። ትናንት አድርገናቸው ያልጠቀሙን ያልጸጸቱን ነገሮች ነገ አድርገናቸው የሚሰጡን እረፍት ጥቅም የለም። መንፈሳዊ ነገር ግን ፈተና አለ። በጸሎት የሚገኝ በረከት ዋጋ አለ። ያንን ዋጋ ለማሳጣት የሚጥር ጸዳይ ሰናይ አልጋ ባልጋ የሆነ መንገድ የለም። ክርስቶስም እውነቱን ነግሮናል። ሊከተለኝ የሚወድ ቢኖር መስቀሉን ተሸክሞ ይከተለኝ ብሏል። እንደ በግ በተኩሎች መካከል እልካችኋለሁ ብሏል። የሚያጋጥመን ፈተና መከራ እንደሆነ እየተነገረ በመንገዳችን ፈተናና መከራ ሲያጋጥመን ተስፋ ቆርጠን ወደኋላ መመለስ የለብንም። የቅዱሳን ሐዋርያት ሕይወት ተመልከቱ። እስከ ዓለም ጫፍ ሄደው ወንጌልን ሰበኩ። የሰበኩት አበባ እየተበተነላቸው ምንጣፍ እየተለጠፈላቸው ሰው ሁሉ በልታ በምስጋና ተቀብሏቸው አይደለም። ቅዱሳን ሐዋርያት ወንጌልን የሰበኩት በብዙ መከራ መካከል እያለፉ ነው። ለምን? ቀድሞ ተነግሯቸዋል። እኔ በግ አድርጌ እልካቸዋለሁ፣ ዓለም ተኩላውን ይጠብቃቸዋል ተብለዋል። የጠበቃቸውን ያገኙ ተኩላ ይሆንባቸዋል ተባለ። ፈታኝ ጠላት ሊያጠፋቸው የሚፈልግ ሆነባቸው። ዓለም በፍቅር እሳት በወንጌል እሳት ዓለምን ቅዱሳን ሐዋርያት ላይ ያያዟት፣ ግን በመከራ መሀል ጸንተው እያለፉ ነው። ተስፋ ሳይቆርጡ ነው ወንጌልን የሰበኩት። ፈተና ቢያጋጥማቸው መከራ ቢያጋጥማቸው እያለፉበት ያለው መንገድ ልክ እንደሆነ ስላወቁ ጸንተው የተላኩበትን ተልእኮ ፈጽመው በክብር ወደ ክርስቶስ አምላካቸው ይተዋል። ስለዚህ ጸሎት ብዙ ፈተና ሊያጋጥሙ ይችል ይሆናል። ፈተናም አለው። ወደ እግዚአብሔር ከእግዚአብሔር ጋር የምንገናኝበት መንገድ እኮ ነው። መንገድ መሪ እኮ ነው። ሰይጣን አብዝቶ ከሁሉ ሕይወታችን ይልቅ የጸሎት ሕይወታችን ይፈትናል። ለምን ከተባለ ጸሎት ለሌሎቹም ፈተናዎች እኮ መፍትሄ። ለሌሎቹም ፈተናዎች ምንድን ነው? በዚህ ሕይወት አደከምን ማለት እኮ በሌላ በሁሉም ነገር አደከምን ማለት ነው። በሌሎቹ ብንበረታው በጸሎት ብንበረታ፣ ምንም ፈተና ውስጥ ብንገባ የምንወጣው በጸሎት አይደለም። ከፈተና የምንወጣበት ፈተናዎቻችን የምናሸንፍበትን የጸሎት ኃይላችን እንዲያይወስ ካዳከመው አቅማችንን አጣን ማለት ነው። ስለዚህ ሰይጣን አብዝቶ ይህን ሕይወታችንን በልዩ ልዩ ፈተና ሲፈትነን ስርዓተ ቤተክርስቲያንን በመጠበቅ ድል እንንሳው። በክብር ጸሎቶቻችን እናድርግ። ተስፋ ባለመቁረጥ እናድርጋቸው። ስንጸልይ ሀሳባችን ቢበታተን እንኳን እንጸልይ። ትምህርታዊ ነው ላይ ራስ ካሳይ ይላሉ። ማለት የተሳሉ ሰው ዱላ ይዞ ሲሄድ ውሾች ይጮሁበታል። እነሱ ይህ አያውቁም። የፈሩት ምስል ያዘ ብቻ በቃ ዲያብሎስ እንደዚህ ነው። እናንተ ስትጸልዩ ከልብ ይሁን ስትጸልይ ግን ጸሎት ብቻ እሱ ከማን ያርቀዋል? ከአንተ ያርቀዋል ይላል። በቃ ተስፋ ሳይቆርጡ መጸለይ የሚገባ። ስለዚህ ጸሎትን በተመለከተ ያለ ቤተክርስቲያን ስርዓት ነው። 7 የጸሎት ሰዓታት የሚባሉትን እነዚህ ጸሎቶች ናቸው ማለት ነው። ስለዚህ ወደ ቤተክርስቲያን በብዛት መምጣት ያለብን ይህንን ሕይወት ለመኖር ነው። በማህበር በግል ጸሎትን ቤተክርስቲያን መጥቶ ማድረስ ጸሎትን የሚገባ ነው ማለት ነው። ሁለተኛው ወደ ቤተክርስቲያን የምንመጣው እንግዲህ ቅዱሳቱን ለመሳተፍ ነው። በቅዳሴያችን ቅዱሳቱ ቢል ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋው ክቡር ደሙን ለመሳተፍ ወደ ቤተክርስቲያን እንመጣለን። ምስራተ ቤተክርስቲያን ለመፈጸም ወደ ቤተክርስቲያን መምጣት ይገባል። ለመጀመሪያ ጊዜ ወደ ቤተክርስቲያን የመጣ ከምስራተ ቤተክርስቲያን ለመሳተፍ በ40 ቀናችን የመጣ ነው። ለመጠመቅ በሜሮ ለመክበር በቅዱስ ሥጋው በክቡር ደሙ ለመዋጀት የመጀመሪያ ቀን ምስራተ ቤተክርስቲያን የተፈጸሙልን። ከዛ ጊዜ ጀምሮ ክርስቲያን በበረታበት ወደ ቤተክርስቲያን መምጣት ያለበት ከምስራቱ ሊካፈል ንስሐ ሊገባ መምጣት ያለበት፣ ቅዱስ ሥጋው ሊገባ መምጣት ያለበት፣ ካገባ በስርዓተ ቤተክርስቲያን ለማግባት መምጣት ያለበት፣ በክህነት ለማገልገል ፈቃዱ ሆነ ጊዜ ከፈቀደለት ወደ ቤተክርስቲያን መምጣት አለበት። ከምስራቱ ሊካፈል ከታመመ በቀንዲሉ ፈውስ እንዲያገኝ ክርስቲያን ወደ ቤተክርስቲያን መምጣት አለበት። ወደ ቤተክርስቲያን የምንመጣበት ሌላኛው ትልቁ ምክንያታችን ከምስራተ ቤተክርስቲያን ለመሳተፍ ነው። ከነዚህ መካከል እንግዲህ አንዱ ሚስጥረ ቁርባን ቅዱሳቱ ብሎ ቅዳሴያችን ላይ ይጠራዋል። ሚስጥረ ምስጢራት ተብሎ ይጠራል በቤተክርስቲያናችን ቅዱስ ቁርባን። ለምንድን ነው ሚስጥረ ምስጢራት የሚባለው? የሌሎች ምስጢራት መደምደሚያ። ሰው ከተጠመቀ በኋላ ይህ ሚስጥር የሚደመደመው በቅዱስ ቁርባን። ንስሐ ከገባ በኋላ ንስሐ የሚደመደመው ምንድን ነው? በቅዱስ ቁርባን። ሲያገባ ጋብቻው የሚደመደመው ምንድን ነው? በቅዱስ ቁርባን። ሌሎቹ ምስጢራተ ቤተክርስቲያን ሲፈጸሙ እንኳን መደምደሚያው ቅዱስ ቁርባን ስለሆነ ሚስጥረ ቁርባን ከምስጢራተ ቤተክርስቲያን መካከል ሚስጥረ ምስጢራት ተብሎ ይጠራል። የከበረ ሚስጥር፣ ከሁሉ የሚበልጠው ሚስጥር
ሚስጥራዊ ቁርባን ነው ብላ ቤተክርስቲያን ታስተምራለች። ቅዱስ ሥጋውን ክቡር ደሙን ለመቀበል ምንድን ነው ማድረግ ያለብን የሚለው ሶስት ነገሮችን እናንሳ። ከመቀበል በፊት በምንቀበልበት ጊዜና ከተቀበልን በኋላ የሚሉትን መሰረታዊ ነገሮች አንስተን የዛሬ ትምህርታችንን እንጨርሳለን ማለት ነው። የመጀመሪያው ለመቁረብ የሚያስፈልገው በጥምቀት የልጅነትን ጸጋ ማግኘት በሜሮን መክበር። ጥምቀትን አባቶቻችን ሲገልጧል የሚስጥራት መግቢያ በር ትባላለች። ላልተጠመቀ ሰው ቤተክርስቲያን የትኛውን ሚስጥራት ፈጽምለት? ያልተጠመቀ ሰው ንስሐ አይገባም። ያልተጠመቀ ሰው ቅዱስ ቁርባን አይቀበልም። ያልተጠመቀ ሰው ክህነት አይሾምም። ያልተጠመቀ ሰው ጋብቻ አይፈጽምለትም። ስለዚህ ለመቁረብ የመጀመሪያው በጥምቀት የልጅነት ጸጋ በሜሮን ሀብተ መንፈስ ቅዱስን ሰው መቀበል መቻል አለበት። ይህ ግዴታ ያላመነ ሰው ወይም ያልተጠመቀ ሰው በቤተክርስቲያናችን ሚስጥራዊ ቁርባንን መካፈል አይችልም። ሁለተኛው ንስሐ መግባት። የተጠመቀ ሰው ደግሞ ክፉን ደግ መለየት የማይችልበት እድሜ ላይ ቤተሰቦች እያመጡ ሰው ስጋው ደግሞ ይቀበላል። የዚህ ችግር አልነበረብን። ብዙዎቻችን በቤተሰብ ጀርባ ላይ ታዘለጠ ተቀበለ። አሁን የእኛን አቅም የሚጠይቅ ነገር ሲመጣ ወደኋላ ማለት ጀመራል። የእኛን ቁርጠኝነት፣ የእኛን ትጋት፣ የእኛን ስራ የሚጠይቅ ነገር ሲመጣ ብዙ ጊዜ በወጣትነት ሰው ከቅዱስ ቁርባን ይርቃል። ለምን ከተባለ ከቅዱስ ቁርባን በፊት መፈጸም ያለበት ስርዓት አለ። እሱ ንስሐ ነው። ሰው ንስሐ መግባት አለበት ቅዱስ ቁርባንን ለመቀበል። ለምን ከተባለ ሰው ሆነ ያልበደለ በዕዝራ ሱቱኤል ምዕራፍ 7 ቁጥር 35 ላይ ዕዝራ ሱቱኤል ምዕራፍ 7 ቁጥር 35 ላይ አሁን ከተወለደው ወገን የማይበድል እንደሌለ እውነት እናገራለሁ ይላል። በቃ ከተወለደው ወገን የማይበድል የለም፣ የማይበድል እንደሌለ እውነት እናገራለሁ ተብሎ በመጽሐፍ ተጽፏል። ሐዋርያው ቅዱስ ዮሐንስ ማንም ኃጢአት የለብኝም ቢል እሱ ኃጢአት ነው ብሎ ተናግሯል። ኃጢአት የለብኝም ከማለት በላይ ኃጢአት የለም። ስለዚህ ኃጢአተኛ በደለኛ ከሆነ የክርስቶስን ቅዱስ ሥጋ ክቡር ደም መቀበል ያለብን ከኃጢአታችን ታጥበን ነው። ስለዚህ ንስሐ መግባት ያለብን ያልበደለ ስለሌለ ቅዱስ ዮሐንስ አፈወርቅ ተግሣጹ ላይ ይላል ከዲያብሎስ በቀር ጥቂት በጎነት የሌለው ሰው የለም ይላል። ወይም በቃ ከዲያብሎስ በስተቀር ጥቂት በጎነት የማይገኝበት ሰው የለም ይላል። ምንም በጎነት የማይገኝበት ፍጡር ዲያብሎስ ብቻ ነው። ሰው ሆኖ ጥቂት በጎነት የማይገኝበት ጥቂት ቸርነት የማይገኝበት የለም። ቅዱስ ዮሐንስ አፈወርቅ ይላል በጥቁር ላም ላይ እንኳን እግሮቿ መካከልና ጭራዋ ላይ ትንሽ ነጭ ነገር እንደሚኖር በኃጢአት የሚኖር ሰው ላይ እንኳን ትንሽ ቸርነትና ደግነት አይታጣም ይላል። ከእመቤታችን በቀር ደግሞ ክፋት ምንም ክፋት የሌለበት የለም ይላል። ከእመቤታችን በቀር ምንም ክፋት በቃ ከእመቤታችን በስተቀር ሰው በልቦናው እንኳን ጥቂት ክፋት ይኖርበት ይሆናል። ስለዚህ ለመቁረብ ንስሐ የማያስፈልገው የለም ማለት ነው። ያልበደለ ስለሌለ የክርስቶስን ቅዱስ ሥጋ ክቡር ደግሞ ንስሐ ገብተን መቀበል አለብን። የክርስቶስን ቅዱስ ሥጋ መቀበል ያለብን በንስሐ ታጥበን በንጽህና። እንዴት ከተባለ የቤተ ክርስቲያን መጽሐፍት እንዲያስረዳሉ። ቅዱስ ዮሐንስ አፈወርቅ ምን ይላል በተግሣጹ? በሃይማኖት አምኖ ለጥምቀት ያልበቃ ሰው አማኒ እንደማይባል ይላል። በሃይማኖት አምኖ ተጠምቆ ሀብተ መንግሥተ ክርስትና ያላገኘ ሰው አማኒ ተብሎ እንደማይጠራ፣ የሚያምን ተብሎ እንደማይጠራ፣ ሥጋው ደግሞ ለመቀበል በንጽህና ያልተዘጋጀ ሰው አማኒ አይባልም ይላል። ይህ በተግባር መካድ። እነዛ ስላልተጠመቁ በሃይማኖት ጥላ ስር ስለሌሉ አማኒ አይደሉም እንደተባሉ፣ ይህ ሰው አማኒ ተብሎ ተጠምቆ ሳይዘጋጅ የክርስቶስ ቅዱስ ሥጋ ክቡር ደም ግን ከተቀበለ በተግባር ክዶታልና እንዲህ ያለ ሰው አማኒ ተብሎ ሊጠራ ይገባል። የጌታን ሥጋ የጌታን ደም እንደሆነ አለማመኑ በተግባር አሳይቷልና ብሎ ቅዱስ ዮሐንስ አፈወርቅ ይናገራል። አባ ጊዮርጊስ ዘጋስጫ በመጽሐፍ ሚስጥር ላይ ይላሉ በልቡ ሽንገላ ሳለ ቁርባን ለመቀበል የሚተጋ ሁሉ የይሁዳ ባልንጀራ ነው ይላል። በልቡ ሽንገላ ሳለ ቁርባን ለመቀበል የሚተጋ ሁሉ የማን ባልንጀራ? ይሁዳ ሸንጋይ ነበር እኮ ብሎ ሄዶ ከአይሁድ ጋር ተማክሮ ክርስቶስን አሳልፎ ለመሸጥ ተስማምቶ መጥቶ ክርስቶስ በአዲስ ኪዳን ሴታኖች ላይ ቅዱስ ቁርባን በተግባር ሲመሰርታል እንደ ንጹሕ ሰው ከቅዱሳን ሐዋርያት መካከል ቁጭ ብሎ ከክርስቶስ በተግባር ከመሰረተው ሚስጥር ለመካፈል ሞክረው ይህ ሽንገላ ሊሸጥ ተስማምቶ የመጣውን አምላክ እንደሚወደው ይሁዳ አስመስሏል። ለዛ አባቶቻችን ክርስቶስ ከታገሳቸው ሕመሞች መካከል አንዱ ይሁዳ ነው ይላል። ይሁዳ ራሱ ሕመም ነው ቃል ወዳጅ መስሎ ቀርቦ የሚጎዳ ሕመም ነው ይሁዳ። ክርስቶስ አንድ የታገሰው ሕመም ይሁዳ ነው ብለው ያስተምራሉ አባቶቻችን። ስለዚህ እንደ ይሁዳ ሸንጋይ ሆኖ ሰው በልቡ ቂም ክፋት እያለ የክርስቶስን ቅዱስ ሥጋ ክቡር ደም ሊቀበል አይገባም ይላሉ አባ ጊዮርጊስ ዘጋስጫ። እንዲያውም ይላሉ ንጉሥን ወዳልተጠረገ ቤት የሚጠራው ማን ነው? እሾህና አሜኬላስ ወዝውዞ የሚጠብቀው ማን ነው? እግዚአብሔርን በቅዱስ ሥጋው በክቡር ደግሞ ወደታችን ስንጠራው ቂም በቀል የተመሰለ አሜኬላ ወዝውዞ ሊሆን አይገባም ይላል።
ንጉስን ወደ ቤት ሲጠራ ሰው በተቻለ መጠን ቤቱን አድሶ ንጉስ አይደለም የከበረ እንግዳ ሲጠራ እንኳን ቤት ታድሶ ቤት ተጸፍቶ ነው። ክርስቶስን የመሰለ አምላክ ክርስቶስን የመሰለ ንጉስ በቅዱስ ቁርባን እሱ ከኛ ጋር አንድ በሚሆንበት እኛ ከእርሱ ጋር አንድ በምንሆንበት ሚስጥር ላይ ቂምን የመሰለ እሾህ ሰው በውስጡ አዘጋጅቶ ክርስቶስን ወደዚህ አዳራሽ እንዴት ይጠራዋል ብሎ አባቱ የሚዘጋጅ ያስተምራል። ስለዚህ ሰው ክርስቶስን ወደ ህይወቱ መስገባት ያለበት ቅዱስ ቁርባን ተቀብሎ ከእግዚአብሔር ጋር አንድ መሆን ያለበት ንጹህ አዳራሽ የተባለ ንጹህ ልቦና ይዞ ነው ማለት ነው። ለመቁረብ ሶስት አይነት ንጽህና ያስፈልጋል። ለመቁረብ ሶስት አይነት ንጽህና ያስፈልጋል። አንደኛው ንጽሐ ሥጋ፣ ሁለተኛ ንጽሐ ነፍስ ነው፣ ሶስተኛ ንጽሐ ልቦና። ንጽሐ ሥጋ ባለፈው የተመለከትናቸው ትምህርቶች ናቸው። ከልማዳ ውስጥ ከዝቤት ከሚቆስል ከሚደማ ከሚሸት ቁስል ከመሳሰሉ ተጠብቆ ንጹህ ልብስ ለብሶ ቅዱስ ሥጋውን መቀበል ይገባል። የመጀመሪያው ንጽሐ ሥጋ የሚባለው ይሄ። ሁለተኛው ንጽሐ ነፍስ ነው። ንጽሐ ነፍስ ማለት በቃ በሥጋ ሀሳብ ከመብሰልሰል ነፃ ወጥቶ ለመንፈሳዊ ነገር ዋጋ ሰጥቶ በንጽሐ ነፍስ የክርስቶስን ቅዱስ ሥጋ ክቡር ደም መቀበል ይገባል። ለሥጋ ሀሳብ ከመብሰልሰል ወጥቶ ማለት ቢያንስ በሥጋ ካለ ክብር ይልቅ በመንፈስ ያለ ክብር እንደሚበልጥ በልቦናችን አምነን ያንን በልብ ሰሌዳ ጽፈን ዓለም በእኛ ውስጥ እንድትኖር ሳይሆን እኛ በዓለም ውስጥ እንድንኖር ፈቅደን አቡነ ሽኖዳ ናቸው የሚያስተምሩት። ማን በማን እንደሚኖር ለይ ይላል። አንተ ዓለም ልትኖረው ዓለም ነች በሷ የምትኖረው። ዓለም በክፉ ሀሳቦቿ ዓለም ውስጥ ካለች እየኖረች ያለችው ዓለም ነች እንጂ አንተ አይደለም በሷ ውስጥ የምትኖረው ይላል። የዓለም ሀሳብ ሁሉ ክስቶ ልቦናችን ከተቆጣጠረ ለመንፈሳዊ ነገር ዋጋ ካጣ ልባችን ወይም ደግሞ መሻታችን ያለው በመንግስተ ሰማያት ለሚጠብቀን ክብር ጸጋ ሰው በምድር ለሚያልፍ ነገር ሰው ወደ ቅዱስ ቁርባን መሄድ ያለበት ይህን አሸንፎ ለመንግስተ ሰማያት ያለው ክብር በምድር ካለ ነገር በልጦበት ለመንፈሳዊ ነገር የሚሰጠው ዋጋ በሥጋ ከሚያገኘው ክብር በልጦበት በልቦናው ይሄ በጽኑ አምኖ መሆን መቻል አለበት። እስቲ ራሳችንን እንፈትሽ። በዚህ ደረጃ ዓለም ላይ መጨከን ችለናል ወይ? አንድ ነገር ሲያስተምሩናል ያላችሁበት ቤት ላይ ከባድ ዝናብ ዘንቦ ቤቱ በውሃ ቢሞላና ውሃ ጉልበታችሁ ላይ ቢደርስ ጸሎታችሁ ምንድን ነው? ያዋድነን ነው አይደል? ከዛ ከፍ ቢል ወገብ ጋር ቢደርስ ሰው የሚሰደውም ማለት ነው። ደረቱ ላይ ቢደርስም በቃ አድነኝ እንደው እያሰለጠው እንኳን ቢመጣ በየሆነ ታምር አድነኝ ይላል እንጂ ሊሞት እንደደረሰ አውቆ በቀኝ እንደተሰቀለ ወንበዴ በመንግስት በመጣ ጊዜ አስበኝ ማለት ነው። እንደዚህ ብሎ ይጸልያል። እንደው አድነኝ ከሚለው በቃ በየሆነ ታምር ከዚህ መከራ ጠብቀኝ ከሚለው ጸሎት ባሻገር ብሞት እንኳን በመንግስት አኑረኝ ብሎ የሚጸልይ ጸሎቱ ላይ ይህን የሚያካትታለው ጸሎቶቻችን በሙሉ በምድር መቀበል የሚፈልጋቸው ነገሮችን የሞላቸው ናቸው አይደል? መንፈሳዊ ነገር ዋጋ ሰጥተን እንደው ጤና፣ እውቀት፣ ትዳር እንዲሰጠን እግዚአብሔርን ከምንለምነው ባሻገር መንግስት፣ ንስሐ፣ ቅዱስ ሥጋ ክቡር ደምን መቀበልን አድለን ብሎ በጸሎቱ የሚያካትታለን። ለመንፈሳዊ ነገር ዋጋ መስጠት ማለት ይህ ንጽሐ ነፍስ የሚባለው ንጽሐ ልቦና ነው። ሶስተኛው ከቂም ከበቀል ራስን ነፃ ማውጣት። ቢያንስ እግዚአብሔር እንዲሰጠን የምንፈልገውን ይቅርታ ለሰዎች መስጠት መቻል አለብን። ብዙ ሰዎች ለብዙ ግፍ እንድንሰራ ከሚያደርጉ ምክንያቶች መካከል አንዱ ቂም ስለሆነ የቤተ ክርስቲያን መጽሐፍት በሙሉ ከቂም እንድንጸዳ ተባብሮ ይመክራል፣ ይገስጻል፣ በኃይለ ቃልም ይገስጻሉ። ለመጽሐፈ መነኮሳት ላይ ቂም የለበሰ ሰው ቂም በልቡ ያሳደረ ሰው ሥጋ የለበሰ አጋንንት ነው ተብሎ ተጽፏል። ቂም ነው ሰዎች ብዙ ግፍ የሚያደርሰው። አንዳንድ ሰው በሰው እንዴት ጨከነ የምትልባቸው ታሪኮች ሰምታችሁ አታውቁም? ሰው አግኝቶት የኖረውን ሰው እንዴት በአሰቃቂ ነገር ይገድላል ብላችሁ አስባችሁ አታውቁም? እንዴት እንዲያደርጋል? ከቂም የጀመረ እኮ ነገር ከትንሽ መልቀም ይጀምራል። ሰይጣናችን በብዙ ፈተና እያባበለ እንድናሰፋት ያደርጋል። በልባችን ቂም እንይዝና እንፈጽመዋለን ብለን የማናስበው ኃጢአት ለወቀን ራሳችን እናገኘዋለን። ቂም ይዞ በልቡ የሚጸልይ ሰው ጸሎቱ ቅድመ እግዚአብሔር አይደርስም ይላል መጽሐፍ። ቢጸልይ እንኳን በእሾህ መካከል የወደቀ ዘር እሾህ እንኳን እንደሚይዘው ጸሎታችን የገዛ ቂማችን አልቆት ይዘዋል። ስንኮን በንጽሐ ልቦና ይሁን ሲባል ቢያንስ ልባችን ላይ ቂምና ክፋትን ሰዎችን በክፉ ዓይን ማየትን አስወግደን መቀበል ይገባል ማለት ነው። ሥጋው ደሙንም ማድረግ የሚገባው በዚህ ነው። ቅዳሴ ትርጓሜያችን ላይ አብ ወልድ መንፈስ ቅዱስ ያንጹ፣ አብ ወልድ መንፈስ ቅዱስ ያጸሉ፣ አብ ወልድ መንፈስ ቅዱስ ይቀድሱ የሚለውን ቃል ሲተረጉሙት የሚላሉ ያንጹ ማለት ልብስ ከሳሙና ሲገናኝ ማለት ነው ይላል። ያጸሉ ማለት ሲለቀለቅ ነው ይላል። ይቀድሱ ማለት ደግሞ ሰው ልብሱን ለቆ ሲለብስ ነው ይላል። ከዛ ሲተረጉሙት ልብስ ከሳሙና ሲገናኝ ማለት ሰው ከንስሐ አባቱ ተገናኝቶ ሲናዘዝ ማለት ነው ይላል። ሲለቀለቅ ማለት ደግሞ ቀኖናውን ተቀብሎ ፈጽሞ ጨርሶ ከታዘው ሲደረስለት እግዚአብሔር ይፍታ ተብሎ ከኃጢአት ማሰሮ ሲፈታ ነው ይላል። ደርቆ ሲለበስ ማለት ደግሞ
ቅዱስ ቁርባን ሲካፈል ይላል። ደርቆ ሲደርስ ከምን ሲካፈል? ከቅዱስ ቁርባን። በቃ ልብስ ከሳሙና መገናኘቱ ቆሻሻው እንዲለቅ መታጠቡ ብቻ ሰው ዋጋ ያለው መጨረሻ ምን ማለት ነው? መለበሱ ነው። ሰው ንስሐ መግባቱ ልክ ነው፣ ጥሩ ነው። ልብስ መታጠቡ ጥሩ እንደሆነ ንስሐ ከገባ በኋላ ግን ያን የጀመረው ሚስጥር በቁርባን ማይደረድም ከሆነ ታጥቦ ልብሱ ተቀምጦ እሳት ውስጥ ሊቀመጥ ብቻ ነው ዋጋ አለው አይደል? ስለዚህ ደርቆ መለበሱ ከሆነ ጥቅም የሚሰጠው ንስሐ ገብቶ የክርስቶስን ቅዱስ ሥጋውን ወደን መቀበሉ የሚገባ ነው ማለት ነው። ስለዚህ ከመቀበላችን በፊት እንዲህ ያሉ ክፉ ነገሮችን አስወግደን ልንቀበል ይገባል ማለት ነው። ለዛ ነው አባቶች በምሳሌ ሲያስረዱ ይላሉ፣ የታመመ ሰው መድኃኒት ሲታዘዝለት መድኃኒቱን የሚወጣው ለህመም የዳረጉትን ነገሮች ትቶ ነው ማለት። ለምሳሌ መጠጥ ጉበትን ይጎዳል ይላል። የተጎዳ ሰው ሄዶ መድኃኒት ታዞለት መድኃኒቱን ሲወጥ በቃ መድኃኒት ታዞልኛል እያለ መጠጣቱ ቀጥሎ ነው። ለህመም የዳረጉትን ነገሮች ትቶ መድኃኒቱን ይጠቀማል። በቃ ኃጢአት መም ለዛ የዳረጉን ኃጢአቶች ትተን መድኃኒት የተባለ ክርስቶስ ቅዱስ ሥጋ ወደም እንቀበላለን። ገበሬ ዘሩን የሚዘራው መጀመሪያ መሬቱን አለስልሶ ባለሰለሰ መሬት እሾህ አሜኬላ በበዛበት መሬት ላይ ገበሬ ዘርን ቢዘራ የዘራውን ዘር እሾህ አንቆ ይይዙበታል። የክርስቶስ ቅዱስ ሥጋ ወደም በዚህ ብናስበው መሬት የተባለን እኛ ነን። ለመቀበል የሚገባውን ራሳችንን ማዘጋጀት መቻል አለብን ማለት ነው። ከቱ ሃይማኖት የሚባል የቤተክርስቲያናችን መጽሐፍ ላይ እንደ አለማዊ ሰው እንዳንዱ ሰው ኃጢአት ስትሰራ ኖረህ ንስሐ ሳትገባ የክርስቶስን ቅዱስ ሥጋ ወደም ብትቀበል ረቂቃን ቅዱሳን መላእክት መጥተው ካፍሎች ይላል። ስለዚህ ሰው መቀበል ብቻ ሰው ዋጋ ያለው በእውነት በንጽህና ንስሐ ገብቶ በንስሐ አባቱ ፍቃድ ኃጢአቱን ተናዞ ቀኖናውን ፈጽሞ መቀበል ነው ትልቅ ዋጋ ያለው። ስለዚህ በንጽህና ልንቀበል ይገባል። ስንቀበል ምናደርግ የሚለው በጥቂቱ እንግዲህ ከመቀበል በፊት የመጀመሪያው ብዙ ጊዜ የምንሳሳተው ስርዓተ ቅዳሴ ሳይጀመር በፊት መገኘት አለብን። ልጅን ብናቆር ቅዳሴ ሳይጀመር አግባብ ሳይባል በፊት ግቢ ውስጥ መገኘት አለብን። የቆረበ ሰው እቱ ሳይባል ከቤተክርስቲያን መውጣት የለበትም። ስለዚህ የመጀመሪያው ስርዓት ቅዱስ ቁርባንን ለመቀበል ከጅማሬው እስከ ፍጻሜው መገኘት። ሁለተኛው ባለትዳር ከሆነ ለ3 ቀን ከሩቃቤ መከልከል። ባለትዳሮች ቅዱስ ሥጋውን ወደሙ ሲቀበሉ ከመቀበላቸው ከ3 ቀን በፊት ከሩቃቤ ሥጋ መለየት መከልከል አለባቸው። ሶስተኛው ነጭ ልብስ ለብሶ ሰርግ ቤት የተጠራ ሰው በክብር ጻዕዳ ለብሶ እንደሚሄድ ወደ ቅዱስ ቁርባን ሲመጣ ንጹህ ልብስ ለብሰን መምጣት ይገባል። አራተኛው ሳምንት እንደተመለከተው ከሥጋው ደግሞ ወደ ቤተ መቅደስ ከመግባት ከሚከለክሉ ነገሮች ነስተን መመለስ መቻል አለብን። ርቱ ሃይማኖት ላይ ይላል ካፍ የሚደማ ደም ያለበት ሰው ከጥርሶቹ መካከል እንኳን የምግብ ሽርፍራፊዎች የሚገኙበት ሰው የምግብ ቅሪት የሚገኙበት ሰው ወደ ሥጋው ደግሞ አይምጣ። በሚገባ የሥጋ ንጽህናውን ጠብቆ ይምጣል። በአፋችን ላይ እንደዚህ አይነት ቅሪቶች ሳይገኙ ንጽህናችንን ጠብቀን መገኘት መቻል አለብን ማለት ነው። አምስተኛው አፋችን ምሬት ተሰጥቶት የክርስቶስ መምጣት የመጠጣት መከራውን እያሰብን ቅዱስ ሥጋ ክቡር ደሙ እንድንቀበል ከመቁረባችን በፊት ለ18 ሰዓት መጾም አለብን። ፍትሐ ነገሥት ታመተሳይ ላይ በሚገባ ሳይጾም ማንም ቢሆን የጌታ ሥጋና ደም አይቀበል ይላል። ከዚህ ለትንሹ 18 ሰዓት ከቁርባን በፊት ሰው መጾም አለበት ማለት ነው። ሌላው ቁርባን በምንቀበልበት ቀን ገላን አለመታጠብ፣ ጥፍርን አለመቁረጥ፣ ጸጉርን አለመቁረጥ የመሳሰሉትን ነገሮች ማድረግ አለበት። እነዚህ ቀደም ባለው ቀን የሚፈጸሙ ናቸው። ከሰውነታችን የሚገባ ነገር እንዳይኖር በመታጠብ ውስጥ 18 ሰዓት መጾማችን እንዳናፈሱ ውሃ ወደ ሰውነታችን እንዳይገባ የምንቀበልበት ቀን ላይ እነዚህ ነገሮች ከማድረግ መከልከል መቻል አለብን ማለት ነው። ስንቀበል ከተባለ የመጀመሪያው ቀደም ተከተላችንን ጠብቀን መቀበል መቻል አለብን። በቤተክርስቲያን ስርዓት መሰረት ቅዱስ ቁርባን መጀመሪያ በቤተክርስቲያን ገነት ማድረግ ያሉ ከላይ ያሉት አካላት እንዲቀበሉ ይደረጋል። ከዛ በዛ ቀን በጥምቀት ተወልደው የልጅነት ጸጋ ያገኙ ክርስቲያኖች እንዲቀበሉ ይደረጋል። ከዛ የሚጠቡ ሕፃናት ካሉ ወንዶቹ ቀረው ሴቶች ይከተላሉ። ከዛ አዋቂ ወንዶች ይከተላሉ። ቀጥሎ አዋቂ ሴቶች ይከተላሉ። በስርዓት በቅደም ተከተል መቀበል ይገባል። ይህንን ስርዓት ማክበር መጠበቅ አለብን። ሁለተኛው ለመቀበል ወደ ቤተ መቅደስ በሚገባበት ጊዜ ከማየ መቆር ውጪ ምንም አይነት ምግብና መጠጥ ይዞ መግባት አይቻልም። እቱ በሰላም እስኪባል ድረስም ከዚህ ነገር ውጪ ወደ አፍ ማስገባት አይገባም። ማየ መቆር የቅዳሴ ጠበል ማለት ነው። ሰው ከቆረበ በኋላ የቅዳሴ ጠበል ብቻ ነው የሚጠጣው እቱ በሰላም እስኪባል ድረስ። እቱ በሰላም ተብሎ ከተወጣ በኋላ ጸበልና ሊቅ የሚይዙ እናቶች ቤተክርስቲያን ውስጥ ስለሚኖሩ ከእነሱ ተቀብሎ ወደ አፍ ማስገባት ይችላል። ቅዳሴ በግነቱ ሳይባል በፊት ለልጆች ቢሆን የሚዘን መግባት ማስለመድ የለብንም። ከማየ መቆር ውጪ በቅዳሴ ለተቀበለ ሰው ወደ አፍ እንዲያስገባ የተፈቀደለት ነገር የለም። ሁለተኛው ነው። ሶስተኛው በተቀበለ አለመስገድ።
ስግደት በቤተክርስቲያን ስርዓት ቅዱስ ቁርባን ተቀብሎ አይቻልም። አብዝቶ አይደለም ነገር ሰው ጤናችን ታውቆ ሰውነታችን የበላሉ ሳይስማማው ቀርቶ የተመገብነው ነገር በህመም ምክንያት የተቀበልነው ነገር በህመም ምክንያት እንዳይወጣ የዛን ቀን አብዝቶ መብላት አይፈቀድም ማለት ነው። ሌላው ራስን መቆጠብ ቅዱስ ሥጋው ክቡር ደሙን የተቀበሉ ቀን ብዙ ሰው ቤት ነው የሚውለው። ቤቱ ላይ ግን ምንድን ነው የምናደርገው? ወደ ልቦናችን ክፉ ሀሳቦች የሚያስገቡ ልዩ ልዩ ነገሮችን በማድረግ አይደለም ማሳለፍ ያለብን። ቅዱሳት መጽሐፍትን በማንበብ መዝሙር በመስማት ትምህርት በመስማት ራሳችንን እያነጽን በመቆጠብ ነው የዕለቱን ማሳለፍ ያለብን። በዚህ ዕለት አጉል ምርጉት ውስጥ መግባት አይገባም። መንገድ መሄድ አይገባም። እረፍት አድርገን በተቀበልነው ሥጋና ደም ክብር የተቀደሰ ነገር እያደረግን መዋል ይገባል ማለት ነው። ባለትዳሮች ከሆኑ ደግሞ ከተቀበሉ በኋላ በሁለት ቀን ከሩካቤ ሥጋ እንዲከለከሉ ስርዓተ ቤተክርስቲያን ያዛል ማለት ነው። ይህ ቅዱስ ቁርባን በተመለከተ ያለ የቤተክርስቲያናችን ስርዓት ነው ማለት ነው። እንግዲህ ብዙዎቻችን በዚህ ዕድሜ ቅዱስ ሥጋ ክቡር ደሙን አንቀበልም። ለምን ከተባለ ሁለት ምክንያቶች አሉ። የመጀመሪያው አልበቃንም ማለት ሰው ሥጋው ደሙን ለመቀበል በቃው የሚለው መቼ? የመጀመሪያው እንደው እንደኛ በድልጥፋት ሥጋው ደሙን ለመቀበል የምንበቃበት ጊዜ እንደሱ ቸርነት እንደሱ ምሕረት እንጂ በእርሱ ቸርነት መሀሪ ባይኖር ለመቀበል የሚገባ አይደለም። ለመቀበል የሚያስገባው ስርዓት መጠበቅ ነው እንጂ አልበቃው ብሎ መሸሽ አይገባም። ለዛ ነው ባህታውያንን በገዳም ያሉትን መላእክት እየገሰጹ ሥጋው ደሙን ተቀበሉ የሚሏቸው። 40 ዓመት ዘግቶ የጸለየ ባህታዊ ይላል አንድ መጽሐፍ ላይ ቤተክርስቲያናችን መጽሐፍ ላይ ሥጋው ደሙን ሊቀበል ወደ ቤተክርስቲያን ሲሄድ ካህኑ ንጹሕ የሆነ ቢኖር ይቅረብ የሚለው ቃል ሲናገሩ አይደለውም ብሎ ተመለሰ። ሌላ ዓመት ዘግቶ መልአኩ መጥቶ ቀድሞም ተቀበል ብዬ ነበር አሁን ሊተቀበል ብሎ ገስጾት ሄደ ይላል። ሊቀበል ሲል አሁን ይህን ቃል ሲሰማ ሊወጣ ሲል መልአኩ ፊት ቆሞ አሁን በርታ ተቀበላለ። አልበቃውም ብሎ ሰው ሊሸሸው የሚገባው ሚስጥር አለ። እንደ በስርዓተ ቤተክርስቲያን የታዘዙትን ለመጠበቅ እየጣለ ሊተገብር ይገባል እንጂ አልበቃውም በሚለው ሰው ራሳችንን እያሰንፍን ከሚስጥራተ ቤተክርስቲያን መራቅ የለብንም። ቅዱስ ዮሐንስ አፈወርቅ እንዲህ አይነት ሚስጥራትን የማንቀርብባቸው ምክንያቶች ሲጠቅስ ሁለት ነገሮችን ያስተምራል። አንደኛው መቼም ቢሆን ባህልዮ ብቻ በማሰብ ብቻ እንድናደርጋቸው አታስቡ ይላል። ቅዱስ ቁርባንን መቀበል እፈልጋለሁ፣ ንስሐ መግባትን እፈልጋለሁ፣ ንስሐ መግባት አለብኝ፣ ቅዱስ ቁርባን መቀበል አለብኝ ብሎ በማመን ብቻ አትድኑ ይላል። ባህልዮ ብቻ ድነት መፈጸም አይቻልም። ያሰብነውን ወደ ተግባር ለማምጣት መትጋት መቻል አለብን። ሁለተኛ የሚያስተምረው በዘመኑ የነበሩ ሰዎች በቅዱስ ዮሐንስ አፈወርቅ ዘመን የነበሩ ሰዎች ከመጠመቅ ራሳቸውን ያዘገዩ ነበር። ክርስቲያን ናቸው ያምናሉ፣ የሚጠመቁበት ጊዜ ግን ያዘገዩ ነበር። እንደዛ የሚያደርጉት ተጠምቀው ንስሐ መግባት ስላለባቸው ኃጢአት የሚሰሩበትን ጊዜ አራዝመው በቃ መጨረሻ ላይ ተጠምቆ ያው በጥቂት ነገር መንግስተ ሰማያትን ለመውረስ ካላቸው ፍላጎት የተነሳ ነው። እና ቅዱስ ዮሐንስ አፈወርቅ እንዲህ አይነት ሰዎች ሲገስጻቸው ይላል ኖረን እንጠመቃለን የምትሉት ኃጢአትን ለመስራት ካላቸው ፍላጎት የተነሳ ነው። ኖረን ንስሐ እንገባለን፣ ኖረን ሥጋው ደሙን እንቀበላለን የምንለው እኛ ከምን የተነሳ ነው ማለት ነው? ጨርሰው ኃጢአት ስላለን በልባችን የምናስበው ኃጢአት ቀጠሮ ስላለን። ስለዚህ በልባችን ያሰብነውን የኃጢአት ቀጠሮ ልንጨክርበት ይገባል። ከሥጋው ደሙ ያራቀ አንደኛው ትላንት የፈጸመው ኃጢአት ብቻ አይደለም፣ ነገ ለመፈጸም የምናስበው ኃጢአት ጭምር። ትላንት የፈጸመው ኃጢአት እንዳልጠቀመ የትላንት ኃጢአት የዛሬ ጸጸት እንደሆነ ነገ ልንፈጽመው ያሰብነው ቀጠሮ ያዝንበት ኃጢአት እንዲሁ ጸጸት እንጂ እረፍት ጥቅም የለውም። ቅዱስ ዮሐንስ አፈወርቅ ምን ይላል? ሰው ደስታ የሚሰጠውን ነገር በተመለከተ የተሳሳተ ነገር ያስባል። በኃጢአት ደስታ የሚገኝ ይመስላል። ኃጢአት ጸጸት እንጂ ደስታን አታስገኝም። ይህን ራሳችንን ፈትሸን ማወቅ እንችላለን። ከመስራታችን በፊት ብዙ ደስታ የምናገኝባቸው የመሰሉ ነገሮች ካደረግናቸው በኋላ በጸጸት ተተክተዋል። ንስሐ መግባት ሰውን የሚያሳፍር ይመስለዋል ይላል። ነገር ግን የሚሰጠው እረፍት ነው። ንስሐ ገብቶ ቀኖናውን የጨረሰ ሰው የሚሰማው እረፍት የገባችሁ ሰዎች እንግዲህ ታውቃላችሁ። ያልገባችሁ ሰዎች ገብታችሁ ከማብራራት እንግዲህ ንስሐ እረፍት ነው። የአይምሮ ሌሊና እረፍት ነው ያለው። ንስሐ ጸጸት ያለው ይመስላል፣ ሰው ማፈር ያለው ይመስላል። በፍጹም በንስሐ ያለው እረፍት ነው። በኃጢአት ሰው ደስታ ያለው ይመስላል። በፍጹም ኃጢአት ያለው ጸጸት ነው። የኃጢአተኞች ደስታ ቅስፈት እንደሆነ አታውቁምን ይላል መጽሐፍ። ለቅስፈት ሰው ደስታ ያገኝ ይሆናል፣ መልሶ ግን እስኪሞት የማይደግ ጸጸት ይከተልበታል። ስለዚህ ቅዱስ ዮሐንስ አፈወርቅ ለመጠመቅ የሚዘገዩትን ሰዎች የምትዘገዩበት ምክንያት ኖረን እንጠመቃለን የምትሉት ለመስራት የምታስቡት ኃጢአት ስላለ ነው እንዳለ ኖረን ንስሐ እንገባለን፣ ኖረን ሥጋው ደሙን እንቀበላለን ብለን ንስሐችንን ለዕድሜያችን የመጨረሻዎቹ ዘመኖች በጀት ቀጠሮ ያዝለት በልባችን ያሰብነው ገና ያልጨረስነው ኃጢአት ሀሳብ ስላለ የሰራነው ብቻ ሰው ያሰብነው ኃጢአት ላይ እንድንጨክን እግዚአብሔር ይወዳል። ከቅዱስ ሥጋው ክቡር ደሙ በረከት ያድለን። ለዚያው ትግል በቃ ይሄዳል። ስለዚህ ስርዓቱን በተመለከተ
ከብዙ በጥቂቱ ይሄ ነው። ለሌሎቹ ነገሮች ቤተክርስቲያን ስትመጣ በስርዓት መሰረት ልንመጣ ይገባል ማለት ነው። ስርዓተ ቤተክርስቲያን አለመጠበቁ የዚህ ዘመን የቤተክርስቲያናችን መሰረታዊ ችግር ነው። ያንን ችግር ለመፍታት እንግዲህ የስርዓት ምንጮችን ማወቅ ይገባል ብለናል። ስርዓት የሚጠበቅበት ምክንያት ማወቅ ይገባል። ቤተክርስቲያን ቀንበር ለማብዛት ሸክም ለማብዛት ሰው ለማስጨነቅ ሳይሆን እነዚህ ስርዓቶች የሰጠችው እንደውም ስርዓቶችን በመጠበቅ ከሚገኘው ነገር መካከል አንዱ መጠበቅ። ስርዓተ ቤተክርስቲያን ስንጠብቃቸው እነሱ የሚሉ ነው ይጠብቁናል፣ በምሳሌ ስንመለከት እንደነበረው። ስለዚህ ስርዓተ ቤተክርስቲያን መጠበቅ ካለንበት መንፈሳዊ ዝለት መንፈሳዊ ድካም እንኳን ሳይቀር የሚያወጣ ነው። ሰው እንደ ክፉ ነገር ማለት ቢፈልግ እንኳን የሀገሪቱ ሕግ ከከለከለው ቀጥለጥ ብሎ ይገዛል ማለት እንደ በስርዓተ ቤተክርስቲያን በመገዛት እንኳን የመንፈስ ሕይወታችንን ከዝለት ብናወጣው በፍቅር እየተገበርን ደግሞ እያሳደግነው እንመጣለን። ስለዚህ ቤተክርስቲያን የሰጠችን ስርዓት አክብረን መፈጸም ስርዓቱን ለሰጠን ለእግዚአብሔር፣ ስርዓቱን ለሰጠችን ለቅድስት ቤተክርስቲያናችን፣ ስርዓቱን ለሰጡን ለቅዱሳን አባቶቻችን ያለንን ክብር የሚገልጥበት መንገድ ስለሆነ የቤተክርስቲያን ስርዓትን ባወቅነው ማሳወቅ እየጠበቅን ሌሎች እንዲጠብቁ ማድረግ መዘንጋት የለብንም። የዚህ ትምህርታችን ዓላማ አውቆ መለያየት ሳይሆን ያወቅነውን ለሌሎች ማሳወቅ፣ ያወቅነውን እየተገበረ ሌሎች እንዲተገብሩ ምሳሌ በመሆን ነው። ብዙ ሰው ማማተብን የሚማረው ሰዎች ሲያማትቡ አይቶ እንዴት መጸለይ እንዳለበት የሚማረው ቤተክርስቲያን ያሉ ሰዎች ሲጸልዩ ተመልክቶ ነው። ከኛ በኋላ የመጡ ሰዎች ቤተክርስቲያን መጥተው እንዴት በስርዓት ማማተብ፣ ወደ ቤተክርስቲያን ደጅ ሰላም መስገድ፣ በቤተክርስቲያን የት መቆም እንዳለባቸው የሚረዱት እኛ በምናደርገው ነገር ስለሆነ ለሚመጡ ሰዎችን በጎ ምሳሌ ናቸው። እግዚአብሔር ሁላችን ለዚህ ይርዳል። ስብሐት ለእግዚአብሔር።